ይብላኝ እኔ እንጂ ብዬ ያርኩኝ ከዛ ያርኩኝ አላውቀውም ሀገሩን እየጠየ እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴ እኔ ምን ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጅ ሌባ ወስዶብኝ ነው እስኪ እባክህ ግዛልኝ አልኩት። ስገዛለው 50 ብር ሚላ ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ጥቁር በጥቁር አይነት ነገር ነው እሷን አለበሰኝና በቃ ልጅሽ ሊሊ ብሎ ዩኒቨርሲቲ ዞይ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው ምን እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል ላለብኝ እብድ ሆንኩኝ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ሰል ቅድስት ማርያም ይላል እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛለች 50 ብር ተሰጠች። በኋላ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ እስቲሽ አደረጉ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ሕክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰች በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጣር በቃ ድክም ይለኛል። መንቀሳቀስ አልችልም ያን ያክል ማለት ነው። ብዙ መድኃኒቶችን ነው የምወስደው። የሚዋጥ መድኃኒት አለ መርፌ አለ እና እነሱን እነዚህ ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም መታየት ነው። ደረቅ ኮቾሮ ነው። አሁን ቅድም እንደውም ሳዘጋጅ ነበር ኮቾሮ እዚህ አለ ዘፍዝፌ ነው የነው ያለው። አሁን የራስ ብሏል። የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ ያዘጋጃችሁ ያለ የዘፈዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችን ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ያለበት ስፖንሰር አንድ ወር ከፍሎልኝ ነው ሄደ። ሌላው ህይወት ነው የሚኖረው። ምንድነው ማደርገው? ለምን ነገር በጣም እየራበኝ ነው። በቃ ታሪክ ነበር አይተን የተመለስነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድነው? ነገስ የሚመለስለት መልስ ምንድነው? ይሄ ልጅስ እንዴት አድርጎ ነው
አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኘሁት። ያው ሰው ስትሆኚ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችል አይሰጥም ይባላል። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው። የብርቱካን ቪዲዮንም ቁጭ ብዬ ሳየው እውነት ለመናገር አንደበት የለኝም፣ ከአእምሮ በላይ ነው። እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው ብዙ ሆረር ፊልሞችን እንሰማለን፣ ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀበራለን። ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩትን ልብስ አውልቄ ለሷና እግሮቿን አስሬ ነውቅፋ እየጎተትኩ ጀመር ጀመርኩ። እንዳላዝላት አልችላትም። ከዛ አብረን ነው ምን ሄደው አንቺን እኮ ትችላለህ ድምፅ ስትለኝ እንዲህ ሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለኝ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለወሊውም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት። ጎዳና ነው ወርቄ በቃ እኔ እንጂ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ
እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር ያን ያህል እንትን አይደለም ነበር ማለት ልጅ ስትይዝ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁን ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይጫለው። እዚያ ውጭ ላይ ተመልሼ እንዲህ ሳይው እማ ያለ ወደ እኔ ይመጣል። እናፈርም በበላሁት በቃ አብረን እንሞታታለን። እየሉሽን መቀፋርቂ እንደገና ራሴን ይቅርታ ጠይቄ እንደ ትልቅ ሰው ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነ ሽናን ዶዬ ከፋርቂ እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ፣ ግን አልቀበልም ነው ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር ያን ያህል እንትን አይደለም ነበር ማለት ልጅ ስትይዝ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁን ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይጫለው። እዚያ ውጭ ላይ ተመልሼ እንዲህ ሳይው እማ ያለ ወደ እኔ ይመጣል። እናፈርም በበላሁት በቃ አብረን እንሞታታለን። እየሉሽን መቀፋርቂ እንደገና ራሴን ይቅርታ ጠይቄ እንደ ትልቅ ሰው ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነ ሽናን ዶዬ ከፋርቂ እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ፣ ግን አልቀበልም ነው ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የ1 አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 አመት የቤት ኪራይ ይሸፍንልሻል። ሌላ እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ ብለሻል። እውነት ነው። እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ መጥፎ ነው ይባላል። እውነትም መጥፎ ነው በጣም። ስለዚህ የ6 ወር አስቤዛ ደግሞ የቤት ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሻንነት 2 ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል።